በአሁኑ ሰዓት በዓለም አቀፍ ደረጃ በከፍተኛ የሕክምና የአመጋገብ ሳይንስና የውበት ተመራማሪዎች ዘንድ ትልቅ መነጋገሪያ የሆነውን የቺያ ፍሬ ወይንም የቺያ ዘር የተባለውን ድንቅ የተፈጥሮ ሚስጥር ሰምታችሁ ታውቃላችሁ? ምናልባት በማህበራዊ ሚዲያዎች፣ በሱፐርማርኬቶች ወይንም በጤና መጽሔቶች ላይ ስሙን አይታችሁ ለመሆኑ ይህ ነገር ምንድን ነው? ጥቅሙስ ምንድን ነው? ለእኛ ሀገርስ ይሆናል ብላችሁ ጠይቃችሁ ሊሆን ይችላል። ብዙዎቻችን ይህንን ፍሬ በሀገራችን ገበያ ላይ አዲስ ስለሆነ ልንዘነጋው ወይንም ላናውቀው እንችላለን። ነገር ግን በውስጡ የያዛቸው ልዩ የተፈጥሮ ውህዶች፣ ጤናማ ቅባቶችና እጅግ ከፍተኛ የፋይበር ክምችት በሰውነታችን ውስጥ ድምፅ አልባ አብዮትን የመፍጠር አቅም አላቸው። ሰላም ጤና ይስጥልኝ። እንኳን በደህና ወደ ቻናል የመጣችሁ። ዛሬ በሀገራችን ገበያ ላይ ገና እየተዋወቀ ስላለው ነገር ግን የሱፐር ምግቦች ንጉሥ እየተባለ ስለሚደነቀው ስለ ቺያ ፍሬ አስደናቂ የጤና ጥቅሞች በሰፊው እንነጋገራለን። በዚህ ቪዲዮ ውስጥ ፍሬው ስር የሰደደ የሆድ ድርቀትን እንዴት በታምራዊ ሁኔታ እንደሚያስወግድ፣ ለልብና ለደም ስኳር ቁጥጥር ያለው ሚና እናም ደግሞ ክብደትን በፍጥነት ለመቀነስ እንዴት እንደሚረዳ አንድ በአንድ የምንመለከት ይሆናል። ከሁሉ በላይ ደግሞ ይህ ፍሬ በየአካባቢያችሁ ባይገኝ እንኳን በሀገራችን በቀላሉ ልንተካው የምንችልበትንና ተመሳሳይ ጥቅም የሚሰጠንን የሀገር ውስጥ ተመሳሳይ ሚስጥራዊ ፍሬ በዝርዝር የምናይ ይሆናል። አዲስ እውቀትና መፍትሄ የምታገኙበት ቪዲዮ ስለሆነ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። እሺ፣ ወደ አስሩ ወይም ደግሞ ዋና ዋና ጥቅሞቹ ከመግባታችን በፊት ለመሆኑ የቺያ ፍሬ ምንድን ነው የሚለውን ሳይንሳዊ ሚስጥር በጥልቀት እንይ። የቺያ ፍሬ መነሻውን በመካከለኛው አሜሪካ ያደረገና በጥንታውያን የአስቴክና የማያ ስልጣኔዎች ዘመን ለጦረኞችና ለረጅም መንገድ ተጓዦች ከፍተኛ ጉልበትና ጽናት ለመስጠት በሰፊው ጥቅም ላይ ይውል የነበረ የቅጠል ዝርያ ፍሬ ነው። መልኩና ቅርጹ በአይን ሲታይ በሀገራችን በብዛት ከምናውቀው ጥቁሩ የሰሊጥ ፍሬ ወይንም ከጥቁር አዝሙድ ጋር በጣም ይመሳሰላል። ነገር ግን በሳይንሱ ዓለም ልዩ የሚያደርገው በውስጡ የያዘው እጅግ የበለጸገ የንጥረ ነገር ስብጥር ነው። የቺያ ፍሬ በውስጡ አልፋ ሊኖናይክ አሲድ የተባለውን ለእጽዋት የሚሰጠውን የኦሜጋ 3 ጤናማ ቅባት በከፍተኛ መጠን ይዟል። ይህም ቅባት አብዛኛውን ጊዜ ከባህር አሳዎች ብቻ የሚገኝ ውድ የሆነ ንጥረ ነገር ነው። ከዚህ በተጨማሪም በክብደቱ ልክ እጅግ ከፍተኛ የሆነ የማይሟሟ ፋይበርና ከፍተኛ ጥራት ያለው የእጽዋት ፕሮቲን ይዟል። እዚህ ጋር ማወቅ ያለብን ትልቁ ሳይንሳዊ ሚስጥር ይህ ፍሬ በሀገራችን ገበያ ላይ በብዛት ባይለመድም እናም ዋጋው በመጠኑ ከፍ ያለ ቢሆንም በውስጡ ያለው የፋይበርና የጄል ባህሪ በሀገራችን በየቤቱ ካለው የተልባ ፍሬ ጋር እጅግ ተመሳሳይና የተቀራረበ መሆኑ ነው። አሁን ይህንን አዲስ ፍሬ በሰውነታችን ላይ ምን አይነት አስደናቂ የጤና ለውጥን እንደሚያመጣ አስሩን ዋነኛ ጥቅሞቹን በመቀጠል እንመልከት። አንደኛ፣ ስር የሰደደ የሆድ ድርቀትን ይፈውሳል። የመጀመሪያውና የቺያ ፍሬን እጅግ ታዋቂ የሚያደርገው ትልቁ ጥቅሙ የምግብ መፈጨት ስርዓትን በተፈጥሯዊ መንገድ የመጠበቅና የማጽዳት ብቃቱ ነው። በቺያ ፍሬ ውስጥ የሚገኘው ከፍተኛ የፋይበር ክምችት በክብደቱ እስከ 40% የሚሆነው ፋይበር ነው። በሆዳችን ውስጥ ከውሃ ጋር ሲገናኝ እንደ ጄል የማበጥ ልዩ ሳይንሳዊ ባህሪ አለው። ይህም ጄል መሰል ባህሪ ወደ አንጀት በሚገባበት ጊዜ ልክ እንደ መጥረጊያ ሆኖ ያገለግላል። በአንጀት ግድግዳዎች ላይ የተጣበቁ አሮጌ ቆሻሻዎችን እየሰበሰበና የደረቀ ሰገራን በማለስለስ ስር የሰደደ የሆድ ድርቀትን በፍጥነት ያስታግሳል። በተጨማሪም በአንጀት ውስጥ ላሉ ጠቃሚ ባክቴሪያዎች ፕሪባዮቲክ በመሆን የአንጀትን ጤናማ ስራ ያፋጥነዋል። ሁለተኛ፣ ከምግብ በኋላ የደም ስኳር መጠንን ይቆጣጠራል። ሁለተኛው አስደናቂ ጥቅሙ በተለይ አይነት 2 የስኳር በሽታ ላለባቸው ወይንም የኢንሱሊን መቋቋም ችግር ላለባቸው ሰዎች የሚሰጠው ትልቅ እገዛ ነው። የቺያ ፍሬ በውስጡ ባለው ከፍተኛ የፋይበርና የጤናማ ቅባቶች ክምችት ምክንያት ከተመገብነው በኋላ በሆዳችን ውስጥ ያለው የምግብ የመፈጨት ሂደትን በእጅጉ ያዘገየዋል። ይህም መዘግየት ደግሞ በደማችን ውስጥ ያለው የስኳር መጠን ከምግብ በኋላ በድንገት ወደ ላይ እንዳይሰቀል ወይም ደግሞ ስፓይክ እንዳያደርግ የመቆጣጠር ትልቅ የሆነ ሚና አለው። ይህም ታዲያ ሰውነታችን ኢንሱሊንን በተረጋጋ ሁኔታ እንዲያመርት ስለሚያግዘው የስኳር መጠንን በመደበኛ መስመር ላይ ያቆየዋል ማለት ነው። ሶስተኛ፣ ከአሳ የሚገኘውን ውድ የኦሜጋ 3 ቅባት ለልባችን ጤና ይሰጣል። ለልብና ለደም ዝውውር ስርዓት ጤናማነት የቺያ ፍሬ ያለው አስተዋጽኦ እጅግ ከፍተኛ ነው። አብዛኛውን ጊዜ ለልባችን ጤና ወሳኝ የሆነው ኦሜጋ 3 የሚገኘው ከውጪ ከሚመጡ
የባህር አሳዎች ነው። ነገር ግን አሳ በየቀኑ በማይገኝበት የሀገራችን ነባራዊ ሁኔታ የቺያ ፍሬ ይህንን ውድ ንጥረ ነገር በከፍተኛ መጠን ይዞልን መጥቷል። ይህም ጤናማ ቅባት በደማችን ውስጥ ያለውን መጥፎ ትራይግላይሰራይድ ማለት የስብ አይነት ነው። ይህንን ስብ የመቀነስ የደም ቧንቧዎችን እብጠት የማስታገስና የደም ግፊትን የማስተካከል ከፍተኛ አቅም አለው። ይህም በደም ቧንቧዎች ላይ የሚፈጠርን ከባድ ጫናን በመቀነስ ለድንገተኛ የልብ ህመምና ለስትሮክ የመጋለጥ እድልን በእጅጉ ያጠባል። አራተኛ፣ ክብደትን ለመቀነስ ይረዳል። የቺያ ፍሬ በውሃ ውስጥ ሲዘፈዘፍ ከራሱ ክብደት እስከ 12 እጥፍ የሚበልጥ ፈሳሽ የመምጠጥ አቅም አለው። ይህም ማለት ጥቂት የቺያ ፍሬን ወስደን ፈሳሽ ስንጠጣ በሆዳችን ውስጥ አብጦ ሰፊ ቦታ ስለሚይዝ ፈጣን የጥጋብ ስሜትን ይሰጠናል ማለት ነው። ይህም በየመካከሉ የሚመጣን አላስፈላጊ የምግብ ፍላጎት፣ የረሃብ ስሜት ወይንም የጣፋጭ ነገሮችን ጉጉት ስለሚገታው የምንወስደውን የካሎሪ መጠን በቀላሉ እንድንቆጣጠር እናም ደግሞ የሰውነታችን የስብ ማቃጠል ሂደት እንዲፋጠን ያደርጋል ማለት ነው። አምስተኛ፣ ለአጥንታችን ጥንካሬ ወሳኝ ነው። ብዙዎቻችን ለአጥንት ጥንካሬ ስናስብ ወተት ወይንም የእንስሳት ተዋጽኦች ብቻ ናቸው ወደ አእምሯችን የሚመጡት። ነገር ግን በሚያስገርም ሁኔታ በክብደት ደረጃ ሲነጻጸር የቺያ ፍሬ ከወተት የበለጠ ከፍተኛ የካልሽየም ማዕድን በውስጡ ይዟል። ከካልሽየም በተጨማሪ ማግኒዥየም፣ ፎስፈረስ እና ፕሮቲን በአንድ ላይ አከማችቶ የያዘ ድንቅ ፍሬ ነው። እነዚህ ማዕድናት በአንድ ላይ ሆነው የአጥንታችን እፍጋትን የሚጨምሩ በመሆኑ በአዋቂዎችና በአረጋውያን ላይ የሚከሰተውን የአጥንት በቀላሉ መሰበርና መሳሳት በሽታን ይከላከላሉ። ጥርስም ጥንካሬ አግኝቶ ከስብራት እንዲጠበቅ ከፍተኛ እገዛን ያደርጋል ማለት ነው። ስድስተኛ፣ የሴሎችን ዕድሜ በማራዘም ከበሽታዎች ይጠብቃል። ስድስተኛው ጥቅሙ የቺያ ፍሬ በውስጡ ካለው እጅግ ከፍተኛና ኃይለኛ የአንቲኦክሲደንት ክምችት ጋር የተያያዘ ነው። እነዚህ አንቲኦክሲደንቶችም በሰውነታችን ውስጥ ሴሎችን የሚያበላሹ፣ ለካንሰር በሽታዎች የሚዳርጉና ፈጣን እርጅናን የሚያመጡ ፍሪ ራዲካሎችን ፈልገው ማጥፋት ልዩ ብቃት አላቸው። ይህም ኬሚካላዊ ሂደት በሰውነት ውስጥ ኦክሲዴቲቭ ስትረስ እንዳይፈጠር ስለሚከላከል በሰውነታችን ውስጥ ያሉ ህብረ ሕዋሳትና ሴሎችም ሁልጊዜ ጤናማና ወጣት ሆነው እንዲቆዩ ያደርጋቸዋል ማለት ነው። ሰባተኛ፣ በደም ቧንቧዎች ላይ የሚፈጠርን ድምፅ አልባ እብጠት ያጠፋል። በሰውነታችን ውስጥ በተለይም በደም ቧንቧዎችና በመገጣጠሚያዎች ላይ ለረጅም ጊዜ የሚቆይ ድምፅ አልባ ኢንፍላሜሽን ለልብ በሽታ፣ ለካንሰርና ለአርትራይተስ ወይንም የመገጣጠሚያ ህመም ዋና መንስኤ ነው። የቺያ ፍሬ ግን በውስጡ ባለው ከፍተኛ የኦሜጋ 3 ቅባትና የአንቲኦክሲደንት ውህዶች አማካኝነት በሰውነታችን ውስጥ ያሉ የህመምና የእብጠት ምልክቶችን በከፍተኛ ሁኔታ የመቀነስና የማስታገስ ሳይንሳዊ አቅም አለው። ይህም መገጣጠሚያዎች በነፃነት እንዲንቀሳቀሱና ህመም እንዲቀንስ ያደርጋል ማለት ነው። ስምንተኛ፣ የቆዳን ተፈጥሯዊ ወዝ፣ እርጥበትና የወጣትነት መልኩን ይጠብቃል። ስምንተኛው ጥቅሙ ቆዳን ከተለያዩ ጉዳቶች በመጠበቅና ተፈጥሯዊ ወዝ በመስጠት ረገድ ያለው የጎላ ሚና ነው። በቺያ ፍሬ ውስጥ የሚገኙት ኃይለኛ አንቲኦክሲደንቶችና ቫይታሚኖች የፊት ቆዳን ከፀሐይ ጨረር ወይንም አልትራቫዮሌት ጨረሮች ጥቃት ይከላከላሉ። በተጨማሪም በውስጡ ያለው የኦሜጋ 3 ቅባት የቆዳን የውስጠኛ ክፍል እርጥበት በመጠበቅ ቆዳችን እንዳይደርቅ እንዳያሳክከንና በባክቴሪያ የሚመጡ የፊት ብጉር እብጠቶች በፍጥነት እንዲያገግሙ በማድረግ የፊት ቆዳ ሁልጊዜ ለስላሳ ንጹህ ሆኖ እንዲታይ ያደርገዋል ማለት ነው። ዘጠነኛ፣ የተሟላ 9ኙንም አሚኖ አሲዶች የያዘ የእጽዋት ፕሮቲን ይሰጣል። ዘጠነኛው ጥቅሙ በተለይ የሰውነትን ጡንቻ ለመገንባት ለሚፈልጉ ወይንም የእንስሳት ተዋጽኦችን ለማይመገቡ ሰዎች የሚሰጠው ትልቅ የፕሮቲን ዋስትና ነው። በአብዛኛው የእጽዋት ፕሮቲኖች የተሟላ አሚኖ አሲድ የላቸውም። የቺያ ፍሬ ግን ሰውነታችን ራሱ ሊያመርታቸው የማይችላቸውን 9ኙንም ወሳኝ አሚኖ አሲዶችን በተሟላ ሁኔታ የያዘ ድንቅ የፕሮቲን ምንጭ ነው። ይህ የፕሮቲን ክምችት የሰውነት ጡንቻዎች እንዲጠነክሩ፣ የተጎዱ ሴሎች በፍጥነት እንዲታደሱና የሰውነት ጥንካሬ እንዲጨምር የሚያደርግ ነው። አስረኛ፣ ቀኑን ሙሉ የሚቆይ የማያቋርጥ ጉልበትና መነቃቃትን ይሰጣል። አስረኛውና በስተመጨረሻ የምናየው ዋና ጥቅሙ የቺያ ፍሬ ለሰውነታችን የሚሰጠው የማያቋርጥና ዘላቂ የተፈጥሮ ጉልበት ነው። በጥንታዊ ታሪክ የአዝቴክ ተዋጊዎች ለአንድ ቀን ሙሉ ጦርነት ወይንም ለረጅም ጉዞ የሚሆን ጉልበት ለማግኘት ጥቂት የቺያ ፍሬዎችን ብቻ ይመገቡ ነበር። ይህ ፍሬ በውስጡ የያዘው ውስብስብ ካርቦሃይድሬት፣ ፕሮቲንና ጤናማ ቅባቶች በሰውነታችን ውስጥ በጣም ቀስ እያሉ ስለሚፈጩ ለሰውነታችን የሚሰጡት ጉልበት ለረጅም ሰዓታት የሚቆይ ነው።
እንደ ስኳር ወይንም ሰው ሰራሽ የኃይል መጠጦች ጉልበትን በአንዴ ሰቅለው መልሰው ደግሞ ድካም እንዲሰማን አያደርጉም። ቀኑን ሙሉ ንቁና እንዲሁም ደግሞ የሚቆይ ጥንካሬን የሚሰጡ ናቸው። ስለሆነም እንግዲህ የቺያ ፍሬ ወይንም የቺያ ዘር እነዚህን የማይታመኑ 10 አስደናቂ ጥቅሞችን የሚሰጠን ድንቅ ፍሬ ነው ማለት ነው። ጥቅሞቹን ካየን ዘንድ በመቀጠል ደግሞ የቺያ ፍሬን እንዴት መጠቀም እንችላለን የሚለውን እንይ። አንደኛው የቺያ ፍሬ አጠቃቀም በውሃ ዘፍዝፎ በባዶ ሆድ መጠጣት ነው። የቺያ ፍሬን ለመጠቀም በጣም የተሻለውና በሳይንስ የሚመከረው መንገድ በውሃ ውስጥ ዘፍዝፎ እንዲያብጥ በማድረግ መመገብ ነው። 1 ወይንም 2 የሾርባ ማንኪያ የቺያ ፍሬ በአንድ ትልቅ ብርጭቆ ወይንም ደግሞ የፍራፍሬ ጭማቂ ውስጥ ጨምሮ በደንብ ማማሰል። በመቀጠል ፍሬው ውሃውን መጦ ጄል መሰል ቅርጽ እስኪይዝ ድረስ ከ15 እስከ 20 ደቂቃዎች ያክል ማቆየት ወይንም ሌሊቱን ሙሉ ማሳደር። ይህንን የቺያ ጄል ጠዋት በባዶ ሆድ መጠጣት ለአንጀት ጽዳትና ለሆድ እፎይታ እጅግ ፍቱን ነው። እዚህ ጋር ግን ትልቁ ሚስጥር ይህ ፍሬ በገበያ ላይ ካልተገኘ ወይንም ውድ ከሆነባችሁ ልክ በዚህ መልኩ ተልባን በውሃ ዘፍዝፋችሁ መጠጣት የምትችሉ ይሆናል ማለት ነው። ሁለተኛ መጠቀም የምንችልበት መንገድ ደግሞ ከእርጎ ወይንም ከጠዋት ቁርስ ማለትም አጃ ጋር ቀላቅሎ መመገብ ነው። ይህ ዘዴ በተለይ ለጠዋት ቁርስ የአመጋገብ ስርዓታችን ለማበልጸግ እጅግ ተመራጭ ነው። ጠዋት በምትመገቡት የአጃ ቁርስ ወይንም በንጹህ እርጎ ላይ 1 የሾርባ ማንኪያ የቺያ ፍሬ በመነስነስ እናም ደግሞ በደንብ በማደባለቅ ለ10 ደቂቃ ያክል ማቆየት ትችላላችሁ። ፍሬው በእርጎ ወይንም በአጃው ፈሳሽ አማካኝነት በትንሹ ሲያብጥ መመገብ የምግቡን የፋይበርና የኦሜጋ 3 መጠን በከፍተኛ ሁኔታ የሚጨምረው ሲሆን ቀኑን ሙሉ የረሃብ ስሜት እንዳይሰማን ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላው ግን የቺያ ፍሬን ስትጠቀሙ ማድረግ ያለባችሁ አንዳንድ የተወሰኑ ጥንቃቄዎች አሉ። የቺያ ፍሬ እጅግ አስደናቂ ጥቅሞች ያሉት ቢሆንም በሀገራችን ገበያ ላይ አዲስ ስለሆነ አጠቃቀሙ ላይ ትልቅ ጥንቃቄ ይፈልጋል። በመጀመሪያ ደረጃ የቺያ ፍሬን በፍጹም በደረቁ ማለትም ያለ ውሃ በአፋችሁ ማዋጥ የለባችሁም። ምክንያቱም ፍሬው በአፋችሁ ውስጥ ካለው ምራቅ ጋር ሲገናኝ ወዲያውኑ ስለሚያብጥና የራሱን ክብደት በ12 እጥፍ ውሃ ስለሚመጥ በጉሮሯችሁ ወይም ደግሞ በመተንፈሻ ቧንቧዎች ላይ የመታነቅ አደጋን ሊያስከትል ይችላል። ሁልጊዜም ቢሆን አስቀድሞ በውሃ ወይንም በፈሳሽ ውስጥ መዘፍዘፍ ይኖርበታል። በሁለተኛ ደረጃ ደግሞ የፋይበር መጠኑ በጣም ከፍተኛ ስለሆነ በአንዴ በከፍተኛ መጠን መውሰድ፣ ለምሳሌ በቀን ከ2 የሾርባ ማንኪያ በላይ መውሰድ ለሆድ መነፋት፣ ለጋዝ መከማቸት እናም ደግሞ ለሆድ ቁርጠት ሊዳረግ ስለሚችል በትንሽ መጠን ለምሳሌ በግማሽ የሻይ ማንኪያ መጀመሩ የሚመከር ነው። በመጨረሻም የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ቺያ ራሱ ደምን የማቅጠን ባህሪ ስላለው ከመጠቀማችሁ በፊት ለሐኪማችሁ ማሳወቅ ይጠበቅባችኋል። በአጠቃላይ ይህ በዓለም ዙሪያ ታዋቂ የሆነው የቺያ ፍሬ በአሁኑ ወቅት በሀገራችን ባሉ ትልልቅ ሱፐርማርኬቶችና የውጭ ምግቦች መሸጫ ላይ እየቀረበ ይገኛል። እሱን ገዝቶ ለመጠቀም አቅሙ ወይንም እድሉ ካለን የጤና ጥቅሙ ወደር የሌለው የተፈጥሮ ስጦታ ነው። ነገር ግን ማግኘት ካልቻለን በፍጹም ተስፋ መቁረጥ የለብንም ወይም ደግሞ አያስፈልግም። ምክንያቱም የእኛ ሀገር ተልባ ልክ እንደ ቺያ ፍሬ ሁሉ ከፍተኛ ኦሜጋ 3 እና የፋይበር መጠን የያዘ በውሃ ውስጥ ሲዘፈዘፍ የሚወፍር የሀገራችን የኩራት ምንጭና ፍጹም የሆነ ምትክ ነው። ተልባን በቺያ ፍሬ ፋንታ መጠቀም ትችላላችሁ ለማለት ነው። ስለሆነም ለዛሬ ያዘጋጀውላችሁ አዲስ የጤና መረጃ ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ሌሎች ጋም ተደራሽ እንዲሆን አድርጉ። ለዛሬ በዚህ ቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።